እግዚአብሔር ተሰጠ አዲስ ኪዳን አዲስ ኪዳን አዲስ ኪዳን አዲስ ኪዳን ሰውን በጸጋ ለማዳን ከላይ ምን ሆነ ነው አንተ ተመተህ በምን በብረት እስቲ ቆም ከዛ ሐኪሞቹ ምን አሉክ ያው ብረት ይገባልህና ይስተካከላል ብለው እዚህ ሪፈራል ማለት ከአዳሪ ወደ ሪፈራል ተጽፎልኝ ሪፈራል እንደዛ አሉኝና ሪፈራል ደግሞ እኛ ጋር ያለው ቴክኖሎጂ አሪፍ አይደለምና አቅም ካለ ሶዶ ሄዳሉ እሺ ሶዶ ክርስቲያን ሆስፒታል ሄድኩኝ እዛም አየውና ይሄ ነገር መልሶ ፊት ያደርጋል ብረትም አያስፈልገውም ወደ ቤት ሄድና ኮርዋላ ተመለሳለኝ ግን እኔ አሁን አጥንቴ ሲንቀሳቀስ ይሰማኛል ስብራት አለኝ እዚህ ላይ ማለት አለክ ይገጠም እኔ አላዋጣ አጥንቱን በእናትህ ማህፀን እንዲያዋደደው እሱ አይደል ስሙን እጠራለሁ ጌታዬ ደግሞ እንዴት ያለ ማስታወሻ የሚፈውስ መሰል ምንም አሁን አልጮ አልፈራገጥ ቴክኒክ የለ ታክቲክ የለ ስሙ ግን ይፈውሳል አሜን ቅባት አምጡልኝ በጌታ በኢየሱስ ክርስቶስ ስም በኢየሱስ ስም እንዳዘዘኝም ትንቢት ተናገርኩ ስናገርም ድምጽ ሆነ መናወጣነ ንፋሳትም ከአራቱም አቅጣጫ መጡ አጥንቶች ከአጥንቶች ጋር ተቀራረቡ እንደሚል የተለያዩ አጥንቶች እንዲቀራረቡ የተቀራረቡ ደግሞ እጁ በእግሩ እግሩ በእጁ ሳይሆን በቦታቸው እንደተገጠሙ እንዳዘዘን ትንቢት ተናገርን የተበታተኑ አጥንቶች እንዲሰበሰቡ በጌታ በኢየሱስ ክርስቶስ ስም እርስ በርስ እንዲገጣጠሙ በኢየሱስ ስም ጸለይ አሜን ፈውስ ይሁንለት አሜን የሚገርምህ ከዚህ ማታ ጀምሮ ልክ እንደ ሕፃን ልጅ አጥንት አሜን ታያለህ አሜን ታያለህ ቆምማ አንተ ስለማታምን ነው በሽታው ካንተ ጋር የቆየው ያሉ ኩሸታቸው የተንገፈገፍክበት ያለቀስክበት የተማረርክበት የተበሳጨህበት የተናደድክበት መስራት እየቻልክ እንዳትሰራ የከለከለክ መሮጥ እየቻልክ እንዳትሮጥ የከለከለ ቀና ስትል ወቅት እየጠበቀ ሚጥልህ ዛሬ ማታ እኔና ይህ ጉባኤ ከእግዚአብሔር ጋር ተስማምተን ለዘመናት የተጠቀምከውን መድኃኒት ካንተ ላይ እናራግፈዋለን አሜን በኢየሱስ ስም ለዘመናት የተጠቀምከው መድኃኒት ስሙ መድኃኒት ነው ስሙ ፈውስ ነው ስሙ ያድናል ስሙ አድኖ ያስቀራል በኢየሱስ ስም ሪዳ ፋንታጋጂና ዲላባ ለአመታት የተጠቀምከውን መድኃኒት ዛሬ ካንተ እንለየዋለን አሜን በኢየሱስ ስም እንለየዋለን አሜን በኢየሱስ ስም እንለየዋለን አሜን በኢየሱስ ስም እንለየዋለን አሜን ኢየሱስ ሆይ ሰግዳለሁ ያምላኬ ስንት አመት ነው መድኃኒት የዋጥከው ከአመት በላይ ሆኖኛል ጌታ አራባንቱ ፋንታ 20 አመት በላይ ለምንድን ነው የምትወጣው እሺ ንገረኝ ምክንያቱን አላውቅም ብዙ ጥያቄ እሱ ነበር አማታጋጃና ታላባራጋጃ ስምህ እንደሚፈስ ዘይት የሆነ
ለሚፈልጉ መልስ የምትሰጥ ማታረባ ይህ ልጅ በሚሰጠው መድኃኒት ምክንያት ጤናው የሚስተካከል ከሆነ እኛ ዛሬ መድኃኒቱን ከእጁ ጥለን በምንናገርበት ኢየሱስ ሕይወት ያገኛል። በኢየሱስ ክርስቶስ ስም በእናቱ ማህፀን እንዴት እንደሚዋደድ ሰው እንኳን ሳያውቅ አንተ አዲስ አድርገህ ልትሰራው እንደምትችል እኔ ዛሬ ባንተ ሕይወት ላይ እናገራለሁ። አሜን። ቀበቶ ከወገብ ላይ እንደሚፈታ አሜን። ቀለበትም ከጣት ላይ እንደሚወልቅ አሜን። ይህ በኢየሱስ ስም ከሕይወት ላይ ይወልቃል። አሜን። በኢየሱስ ስም ከደም ዝውውር ላይ ይወልቃል። አሜን። ከነርቭ ስርዓት ላይ ይወልቃል። አሜን። ከላይ እስከ ታች በኢየሱስ ክርስቶስ ስም በመንፈስ ቅዱስ አሰራር ለነርቭ ስርዓት፣ ለልብ ምት፣ ለእያንዳንዱ የሰውነት ክፍል ትንሣኤ ይሆናል። አሜን። አምናለሁ። በስንት ጊዜ ነው የምትውጠው? በየቀኑ ነው የምትውጠው? በየቀኑ ነው የምወጣው። ለ20 ዓመት ውጣል በየቀኑ? አልፎ አልፎ ተሰላችቼ ትቼው እተዋለሁ። አንዳንድ ከዛ ሳላውቅ ስትተው ምን ያደርጋል ንገረኝ። ትላል መድኃኒትም ስወስድም ሳልወስድም ያንፈራፈረኛል። ራሴን እነክሳለሁ። ራሴን ክርስትናዬን እንኳን አንፍርበታለሁ። ለምን ጌታው ይላል። በትምህርት ቤትም በስራ ቦታም የሚያስለቅቀኝ ይሄ ነገር ነው። ድንገት ይጥለኛል። ስራም ስንት ቦታ ሰራው፣ ሼፍ ሆንኩኝ በምግብ ስራ። ይኸው ግን አልቻልኩም። ቀን በሽታ አሁን ለራሴ እንኳን አዋሳ ድረስ የመጣው ከበሽታ የተነሳ ነው። በቃ ተሸማቅቄ እግዚአብሔር ለምን አሁንም እዚህ እየጠየኩት ነበር። ጌታው ለምን አመሰግናለሁ። ሳር ከመሬት እንደሚነቀል በኢየሱስ ስም ይነቀላል። አሜን። ላቫንቱ ቫንቲ ጋጂና ዲላቫንቶ ጎጆሎ ሞትሪላ ባታ የተማረርክበት ነገር በኢየሱስ ስም ይነቀላል። አሜን። በኢየሱስ ስም ይነቀላል። አሜን። ዛሬ ማታ ለየ ነው በኢየሱስ ስም። አራገፍ ነው በኢየሱስ ስም። ነቀል ነው በኢየሱስ ስም። በኢየሱስ ስም ነቀል ነው። የጣለ ከዚህ በኋላ አይጥልህም። ከአፍ ቃል ጋር ሆናለሁ፣ ኤልሻዳይነቴን እገልጣለሁ፣ ቃል ኪዳኔን አጸናለሁ ካለኝ በኢየሱስ ስም እጸልያለሁ። ከዚህ ማታ ጀምሮ እስከ ዛሬ የጣለ ነገር አይጥልህም። አሜን። እግዚአብሔር አሜን። 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 የጣለክ ነገር አይጥልህም። አሜን። አሜን። ና ወደዚህ ሰርቻለሁ፣ ተምሬያለሁ፣ በብዙ በክርስትና እንኳን እሸማቀቃለሁ አለ አይደል? ዛሬ ግን አፉን ሞልቶ በሰውና በእግዚአብሔር ፊት የሚመሰክረው የሚናገረው ይላል። ፍጥረታዊ ሰው እንኳን የሆነ ምኞት ይመኛል አይደል? ፍጥረታዊ ሰው እንኳን መንፈሳዊ ሰው አንደበት እሳት ነው፣ የፍጥረትን ሩጫ ያቃጥላል አለ የሚለው። ኔጌቲቭ ሆኖ ካቃጠለ ፖዚቲቭ ከሆነ ደግሞ ያለመልማል ማለት ነው። በኢየሱስ ክርስቶስ ስም የዚህ ወንድም ታሪክ ይለመልማል። አሜን። በኢየሱስ ስም ለተአምራት ይሆናል። አሜን። ለምስክርነት ይሆናል። አሜን። ና ቅባት ስጡኝ። ይኸውልህ እኝ ማኔን ለ20 ዓመት ውጣል፣ ለ20 ዓመት ጥለዋል፣ ለ20 ምናምን ዓመት ጥለዋል። አሁን እንደዚህ ነው። አንዱን ለ10 ዓመት አንዱን ለ10 ዓመት ትተኛና ትነሳለህ በጀርባክ። ከዚህ በኋላ ሁለተኛ አይጥልህ። አሜን። አሜን። ተኛ በጀርባክ። ተነስ። አንዱን ለ10 ዓመት ድገም እንደገና። አንዱን ደግሞ ለሌላኛው 10 ዓመት። የታል መድኃኒቱ? ይዛል? ወረቀቱን ይዣለሁ። ውሃው የታለ? አሁን አምጥታልኝ ነበር ውሃ። ያኛው መድኃኒት በዚህ መድኃኒት ተተክቶላል። አሜን። አሜን። ስማኝ፣
ይሄን ውሃ ትጠጣለህ። አሜን። ከዚህ ማታ ጀምሮ ትለመልማለህ። አሜን። ሐኪም ቤት ሄደህ ታይተህ የፈለግከውን ነገር ቼክ አድርገህ ምናምን ስትል መተህ ትመሰክራለህ። አሜን አሜን። ምሬትን፣ ብስጭትን፣ ተስፋ መቁረጥ፣ ግራ መጋባት፣ የሞት መንፈስ አዋራን ከአንድ ዕቃ ላይ ሰው እንደሚያራግፍ እንደዛ ደስታሽን የሸፈነ ደስታሽን የከለከለ ሰላምሽን የከለከለ በኢየሱስ ስም ከቤትሽ አራገፍነው፣ ከህይወትሽ አራገፍነው፣ ከትዳርሽ አራገፍነው። በኢየሱስ ስም እየበጠበጠሽ ያለ ስውር እጅ በኢየሱስ ስም የተመታ ይሆን። በትዳርሽ ገብቶ እየበጠበጠሽ ያለ እያወከሽ ያለ ሊገልሽ ሁሉ ሚዝትብሽ በኢየሱስ ስም አራገፍነው። ይራገፍ። አሜን ይራገፍ። አሜን አምላኬ አሜን። በኢየሱስ ስም በኢየሱስ ስም በቃ ልሽ አሁን በቃ አታልቅሺ። ማልቀስ የለም ካሁን በኋላ እሺ። ቅባት ስጧት። ከትዳሬ በይስቲ ከትዳሬ ስውር እጅ ቤቴን የበጠበጠ ሰላም የነሳኝ ዛሬ ማታ ድንጋይ ዝም እንደሚል እንደዛ ዝም ይላል። አንድ ሰው አሜን ይበል፣ አሜን ይበል፣ አሜን ይበል። ልጅ ትዳርሽንም አታጭው፣ ሰላምሽንም አታጭውም። እሺ እሺ በያ እሺ እሺ። አማኝ ነው እሱ፣ አማኝ ነው ባለቤትሽ። ቤተ ክርስቲያን ያዘወትራል። እሺ ግን ጠንካራ አይደለም። አዎ በጣም ተቸግረሻል አይደል? በቃ ሌላ ነገር አናወራም እኛ። አሁን ለማዳ መንፈስ የተመታዩ በቃ ቻው። አዲስ ኪዳን አዲስ ኪዳን አዲስ ኪዳን አዲስ ኪዳን ዘውን በጸጋ ለማዳን ከላይ ከእግዚአብሔር ተሰጠ። አዲስ ኪዳን አዲስ ኪዳን አዲስ ኪዳን አዲስ ኪዳን ዘውን